ያቀማጠለኝ በስስት ያሳደገኝ በማር ወተት አማን አርገው አማን አምላክ ሀገሬን ለላ ለለየ 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 ለለይ ወለላ ላይ ተወልዶ መለኩ ሲያደገው ለለየ 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 አሳበረንዳው ሽርጤ ታጠቀው ወለላ ጠይቁልኝ መኖሪያ ወዴት ነው ላለየ 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 አገኘው ትውልድን ፋቲና ወለላ አለጊራና ወይ መርሳ ገበያ ላለየ 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 ላለይዋ አሃ አሎ በልጅግዬ ወለላየ አሎ መገናየ ያገሬ ልጅና አሎ በልጅግዬን አሃ ወገራ ባስጠይቅ ወለላዋ ገባሉኝ እኮ ያገሬ ልጅ ገባሉ ኩክሮን አሃ ዘጠኝ ቁጥር ልሂድ ወለላዋ ባገኘው በሆሮ ያገሬ ልጅ ባገኘው በሆሮን አሃ እስኪያነክሳ ልሂድ ወለላዋ አማረ ልቃኘው ያገሬ ልጅ ናማረ ልቃኘው አሃ የሸት ጥንቅሹ ወለላዋ የጥገባ ገር ነው ያገሬ ልጅ የጥገባ ገር ነው አሃ አሃ አሎ በልጅግዬ አሃ ናዶ በልጅግዬ አሃ ወደራ ባስጠይቅ አሃ ገባሉኝ ውቅሮ አሃ ዘጠኝ ቁጥር ልሂድ አሃ ባገኘው በሆሮ አሃ እስኪያነክሳ ልሂድ አሃ አማረ ልቃኘው አሃ የሸት ጥንቅሹ አሃ የጥገባ ገር ነው ሰላም ተነስተልን የተከበራችሁ ተመልካቾቻችን ሳምንታዊው የቅዳሜ ቡና የቶና መሰናዷችን ላይ ደርሰናል እነሆ ታዲያ በዛሬው የቶና መሰናዷችን ሰሜን ወሎ ወልዲያ ነው የተገኘነው ታዲያ ሰሜን ወሎ ወልዲያ ስንገኝ ወደ ጉባ ላፍቶ ወረዳ ባህልና ቱሪዝም ጎራ ብለን በአካባቢው ያለው የቡና ስርዓት ምን ይመስላል ስንል የጉባ ላፍቶ ወረዳ ባህልና ቱሪዝም የጉባ ላፍቶ ወረዳ የባህል ቡድን እንዲሁም የጉባ ላፍቶ ወረዳ ነዋሪዎች እንዲሁም ደግሞ ከወልዲያ ዩኒቨርሲቲ ምሁራንን ጨምረን በዛሬው የቶና መሰናዷችን የቡና ስርዓታችንን ልንቃኝ በወሎኛ ምርቃት ጀምረን በወሎኛ ምርቃት ተመርቀን የአካባቢውን ባህል ወግ ጨዋታ አንስተን ተጫውተን ስርዓቱን ቃኝተን መሰናዶውን ወደናንተ ልናደርስ ነው ዝግጅቱን አጠናቀናል ታዲያ ይሄንን መሰናዶ በማዘጋጀት ሰለሞን አሰፌ በካሜራው ደግሞ አዝመራው ሞገስ አብሮኛለ መሰናዶ እንድትከታተሉ አብራችሁን እንድትቆዩ ደግሞ ያክብሮት ግብዣችን ነው ዝግጅቱን ታደሙ ጥሩ ጊዜ ይሁንላችሁ አብራችሁን ቆዩ ቃጀባ ቦልጀባ ቃጀባ ቦልጀባ አማንና ኢማን ጀባ እርዝቅ ጀባ የወለደሽ ጀነት ይግባ አንቺም ሁኚ ባላበባ አው በላን ያንሳልን እርዝቅን ያንጣልን አዲያ እንግዲህ እንደው አንቺም ከድሚያሽ አማረ ይሁን ከድመሽ የምታገኝ ሁኚ ከድመሽ የምትጠቀሚ ሁኚ ሰባቱ ከድመው አራቱ የበሉትን ጣጀባ ጣሽ ይውጣልሽ ፈንሽ ገለጥ አዳጣሽ ይውጣ ሲሳያችን ቦለል ይበል እርዝቃችን ይብዛ ደልደል ያለውን ሞንደል ያለውን የላም ሊበሪ የሊገበሪ ዛሬ ያስረክብሽ የወተት ሎላ የህላማላ ሐኛ ቤት ይሙላ የድንጋዲ ቡልቡል የሴሊ ልበውር ሐኛ ቤት ወይ ትውር የድንጋ ጠፍጣፋ የሴሊ ቀልጣፋ ሐኛ ቤት አይጥፋ እርዝቅሽ ይብዛ ከድሚያሽ አማረ ይሁን እንዲህ ነው እንጂ የቡና ስርዓት እንዴት ይታያል የቡና ስርዓት እንደ ኢትዮጵያነት ብዙ መገለጫ ቢኖርም እንደ ወሎይነት ደግሞ እኛ አካባቢ ላይ በተለየ ሁኔታ ቡና ይከበራል ዝግጅቱን ለየት ባለ ዝግጅት ነው ቡና ገና ሲፈላ ሲታሰብ ጀምሮ ጎረቤት ዝም ብሎ አይደለም የሚጠጣው ጎረቤቱ ተጠርቶ በዙሪያ ያሉ ተርቲብ የሚባል ነበር እንደው ቀደም ባልቱ ጊዜ ዛሬ አሁን እኔ ያፍልቼ ከሆነ ቀጥሎ ደግሞ ከሌላው ቤት ይፈላል ቀጥሎ ደግሞ ከሌላው ቤት በዛ ተርቲብ መሰረት ይገናኛሉ መገናኘቱ ምንድነው አንዱ ትልቁ ቁም ነገር በቡናው ሰበብ ይሁዳቸውን የሚነጋገሩበት ብዙ ነገር የሚጨዋወቱበት ችግሮቻቸውን የሚያወሩበት እዛ ተሰባስበው ለምሳሌ አንድ የሆነ ችግር ደርሶ ያን ችግር ማጣፊያ አጥሯቸው ምን እናርግ እየተባባሉ ይሆናል ሰው ማሳከሚያ ጠፍቶ ታሞ ይሄ ልጄ እንደዛ አርገ ልጄ ታመብኝ ብላ
ያመረጃ ልትነግር ትችላለች እናት የዛን ሰዓት እዛ የተሰበሰቡ የቡናው ተርቲበኛ ቡናውን አብሮ የሚጠጣው ጎረቤት ማለት ነው ተርቲበኛ ማለት መፍትሄ ይፈልጋሉ አታማው እንዴ እኛ እኮ አልሰማን በብራዳ አትናገሪም ነበር እንዴ ደሞ ትናንትና መለካ ቡናው ላይ አልተገኘነው አንቺ የወይታ አባት ተሰምጭ በቃ ምን እናርግ እናሳክመው ቆብ ካላቸው ያሁኑ ቆብ የኔ ይቅርብኝ አንቺ ወሰጅና ልጅሽን አሳክሚ እንዴ ከዚህ በሰፋም ከዚህ በላይ የመረዳጃ ማህበር እዛው ላይ የሚያሰሩትበት አሁን የሚባል ነገር አለ ዝም ብሎ ቡና ጥሩ ነበር ለሰው የሚበጅ ቁርሱ የሰው ስጋ መሆኑ ከፋ እንጂ እንግዲህ እንዳያያዙ ነው ለሐሜት ከዋልከው ለመልካም የማይውልበት ጉዳይ የለም ተሰብስበን እንማካለ ቡና ላይ ብቻ ሳይሆን ሌላም ቦታ ላይ ብዙ ነገር ይወራል ግን ወሎ ላይ እዚህ ባላፍቶ ሰሜን ወሎ ላይ ቡና ለቁም ነገር መሸመቻ ለችግሮች መለዋወጫ እነዛ ችግሮች አውርተክ ሳይሆን መፍትሄ የምታገኝበት ነው ያቀማጠለኝ በስስት ያሳደገኝ በማር ወተት አማን አርገው አማን አምላክ ሀገሬን ቡና በላመላሽ የርዚቅ መክፈቻ የበላም መምቻ ነው አባቶቻችን እናቶቻችን ጎረቤት ይጠራል ዱዓ ያደርጋሉ ዱዓ ይደረጋል ሀገራችን ላይ ቡናው ነው መክፈቻው ቡናው ነው የሚፈላ ዱዓ ይደረጋል በዱዓው የታመመ የሚፈረጅበት የታመመ የሚሽርበት ለዘመኑ ለወቅቱ ደግሞ ደግ ወቅት እንዲመጣልን የምንመራረቅበትና ዱዓ የምናደርግበት የመመራረቂያ ትልቅ በራችን ነውና ወሎ ቡና ሙሐባ ነው ቡና ከራማ ነው ስለዚህ የወሎ ህዝብ ቡናን ይሰባሰብና ባንድ ላይ ነው የሚጠጣው ምክንያቱም አንዷ ቡና ካፈላየ ከለ ነይቶሎ ተባባለች ጎረቤቶቹ ጋር ተዋደው ተስማምተው ቡናቸውን እየጠጡ የወደፊት የርዚቃቸውም ሊሆን ይችላል ያንድነታቸውም የፍቅራቸውንም ሊሆን ይችላል እና እሱን እየተወያዩ የታመመም አለ እሱን እገሌ ታሟል ወይም እገሌ ታማለች ተባለ የወሎ ሴት እህቶቻችን ወይም እናቶቻችን ስብስብ ብለው ዱዓ ያደርጋሉ ለዛ ሰው እንዲሽር ይሰማቸዋል ጌታም የዋህ ስለሆነ ያገራችን ህዝብ የዋህ ነው በየዋህነቱ ይታወቃል የዋህነቱ በቃ ረግሞም ያደርሳል መርቆም ያደርሳል ስለዚህ ይሄ ባህላችን ከአባት ካጥንት የተገኘ ነው በዱዓ የቀና የጠና አገራችን ነው ስለዚህ ቡና ብቻውን አይደለም ቡና ሊጠጣ ብቻ የሚፈላው ይሄን ያካትታል በላይ መልሳል የቆሌ ማስታረቂያ ነው ምክንያቱም ቁጥቡ ይሄ አካባቢው አሁን ምሳ ሰዓት ወይም 7 ሰዓት የምንለው አለ እናንተ ከተማ ሰው መቼም 7 ሰዓት የምትሉት ቡና አለ የዛን ጊዜ ቀትር እንለዋለን እኛ ደግሞ ቀትር የሚፈላ በቀትር የሚፈላው እኩል ሰዓት ማለት ነው በዛ ሰዓት የሚፈላው የበላ መጋረጃና የበላ መምቻ ነው ስራ ፈቶ ሳይሆን እንደዚህ ችግርና ጭንቀት ሲኖር ነው ሰብሰብ ብለው ለዛ ሰው ዱዓ ለማድረግ የሚሄዱት ጭንቀ እንደዚህ እመም አንዳንድ ነገሮች ሲፈጠሩ ለነዛ ብቻ ሰብሰብ ብለው ትንሽ ጊዜ ሊሻሙ ይችላሉ እንጂ ከስራ ጎን ለጎን ነው የሚፈላበትና የሚጠጣበትም ጊዜ ስላለው እሱን ጊዜ ተጠቅመው ነው ቡናው ብለው እንደው ጊዜን እየገደሉ እንትን የሚያደርጉበት ሳይሆን የተቸገሩ ጊዜ ጎረቤት ሲቸገር ሰብሰብ ብለው ዱዓ ያደርጋሉ ዱዓ ያደረጉ ጊዜ ያሰው ይሽራል ብድግ ይላል ብድግ አታኝቶም እንደው ብድግ ይላል እንደው አሞትም እንደው ቀለል ይለዋል ያቀማጠለኝ በስስት ያሳደገኝ በማር ወተት አማን አርገው አማን አምላክ ሀገሬን ያው እንደኛ አካባቢ ወሎ ላይ የቡና ስርዓታችን ያው ቡና ለመጠጣትም ብቻም ሳይሆን የፍቅር መገለጫ ሰው የሚፋቀርበት ነው እንትን የሚለው እንደኛ አካባቢ አሁን ተርቲብ የሚባል ነገር አለ ይሄ ተርቲብ የሰፈሩ ሰው ሃይማኖትን ሳይለይ ማለት ነው እስላም ክርስቲያን ሳይባል አንድ ላይ በየተራ ቡና እየተፈላ በሁሉም ቤት እየተዞረ ቡና ይጠጣል ጧት ማለት ነው
በጧት ቡና ተፈልቶ ዛሬ እኔ ከሆነ ያፈላሁት ሌላው ጎረቤቴ ደግሞ ነገ ጧት በጧት ቀኑን ሙሉ ቡና ስናፈላ አይደለም የምንውለው ጧት የቡና እንትን አለ ተርቲብ አለ ያን እኔ ዛሬ ካፈላሁኝ እዛ ቡና ላይ የሰፈሩ ሰው ሙስሊምም ክርስቲያኑም አንድ ላይ ጧት ስራ ከመሄዳችን በፊት ወደ ስራ ከመሰማራታችን በፊት እንዴት ማደራችንን በጤና ማደሩንም የታመመም ሰው ካለ ችግር ገጥሞት ያደረም ሰው ካለ ጧት ነው የምናየው እዛ ቡና ላይ እናያዋለን የቀረች አሁን ለምሳሌ አንዷ ታማ ከቀረች እዛ ቡና ላይ ሳትመጣ ስትቀር ምን ሆና ነው የቀረችው በሚል የቀረችበት ሁኔታ ታማም ከሆነ አንድ ላይ ሆኖ ወደ ሐኪም ቤት የምትሄድበት ሁኔታ የምናደርግበት ገንዘብ ከሌላትም የምንረዳዳበት ሁኔታ ነው ያለው ይሄ ቡናና አንደኛ መፋቀሪያ ነው ፍቅር ነው በቃ የፍቅር መገለጫ ነው ቡና እንደኛ አካባቢ ስናየው ማለት ነው እና ችግሮቻችንንም የምንፈታበት ችግሮቻችን አንድነት ሲኖር ያው ቡና ስንጠጣ ስንሰባሰብ ማለት ነው ብዙ ችግሮችን እንወያያለን አሁን ለምሳሌ የተለያየ በቤቷም ችግር ሊኖርባት ይችላል ግን ቤት ውስጥ የምታዋየው ሰው ላይ ኖራት ይችላል ግን ለጎረቤቶቿ የምታወያይበት ሁኔታ ምንድነው ችግሯ ገንዘብ ነው ችግራት ምንድነው ችግራት ምን እናድርግ እየተባለ የሚወያይበት ነው እና ፍቅር ነው የፍቅር መገለጫ ነው እንደ ባህልም ሆኖ ማለት ነው ቡና ያቀማጠለኝ በስስት ያሳደገኝ በማር ወተት አማን አርገው አማን አምላክ ሀገሬን ያው ቀደም ብለን ያወራን ነበር አሁን ወሎ ላይ የቡና ስርዓቱ በደንብ ተከብሮ ለቀጣዩ ትውልድ እየተላለፈ ነው እንደው ከዚህ አንፃር ምንድነው መሰራት ያለበት ባህልን ታሪክን ማንነትን ከማስተዋወቅ አንፃር ሚለውን እንጫወት ትውልድ ማስተላለፍና ማስቀረት ያለብን ሁላችንም የየራሳችን ኃላፊነት መንግስታዊ ተቋማትም እንደ ባህል ቱሪዝም ያሉ ተቋማትም እንደ ዩኒቨርሲቲ አይነት በአካባቢያችን ወልዲያ ዩኒቨርሲቲ አለ እንደዛ ያሉ ተቋማቶች በዚህ ላይ ሊሰሩ ይገባል ይህን ስርዓቱ ማንኛው ነገር ሁለት ነገሮች መጥፎ ጎንም አለው መጥፎ ያልሆነ ጥሩ ጎኖች አሉ ጥሩ ጎኖች እንዳሉ ደግሞ መጥፎ ጎኖች ይኖርታልና ጥሩ ጎኑ ላይ እየሰራን ጥሩ እንዱም በሙሉ ለሙሉ ፈርጀን ቡና እንደ መጥፎ ነገር ሲነሳ የነበረበትና ህብረታችን አንድነታችን መተጋገዝ መረዳዳታችን በጉርብትና መጠራራታችን የደበዘዘበት ጊዜ ነበርና ያ ነገር እንዳይቀጥል እንደዚህ መልካም ጎኖች ስላሉት መልካም ጎኖቹ ላይ አበርትቶ በመስራት የሚቀጥልበት ሁኔታ እንደኛም እንደ ባህል ቱሪዝም በተለያዩ ስልጠናና በመሰል ዝግጅቶች ከመሰል የሙያው ምሁራን ጋር እየተገናኘን በጋራ የመስራትና የማስረጽ የቡና ስርዓታችን መደረግ ያለበት ወይም ለትውልድ የሚሸጋገርበት ብዬ የምለው የመጀመሪያው ቡና ሴቶች እህቶቻችንም ሊሆኑ ይችላሉ እናቶቻችንም በሚያፈሉ ሰዓት ሙሉ ያገራችን የጥበብ ቀሚስ የባህል ቀሚሳችንን በለብሰው ለቡናቸው ሆነ ለባህላችን በቃ ለብሰው የሚሸጠውንም ቢሆን እቤታቸው የሚያፈሉትንም ቢሆን ይሄን ቢጠቀሙ ላለው እንደ ወሎ ያው ክብሩንም አቅሙንም ሁኔታውንም በጣም ቀደም ገልጸነዋል ለሌላው አካባቢ ደግሞ ቢጠቀሙት ብዬ የማስበውና የማስተላልፈው መልእክት ቡና እንደ ባዕድ አምልኮና እንደ ጊዜ ጨራሽ ባናየው ፍቅር የምንገልጽበት የምንመካከርበት የምንግባባበት ያልተዋወቀ የሚተዋወቅበት ፍቅሩን የሚገልጽበት የታመመ ካለ ደግሞ ለታመመው ሰው ዱዓ የሚደረግበት መሆኑን ቢያውቁልን ወሎ ቡና እና ዱዓ ሲቀና ሲጠና አባቱ ካቅድማያት ያገኘነው በመሆኑ ይሄ ወግና ስርዓት ባለበት መልኩ ቢጠቀሙት ቡና ባህላችን ማለት ነው አሁን እየቀረ የሄደበት ሁኔታ አለ ግን አሁን አንድ ሰው ሊዋይ ሲል ያንን ባህል አሁን እኔ ቀረብዬ ማለት እንትን አይደለም አሁን እኮ በወጣቶችም በኩል ቢሆን አንድ ሰው ቆመው መንገድ ላይ እንኳን ሲያወሩ ናስኪ ቡና እየጠጣን እንዋይ ና ቡና እየጠጣን እናውራ ይባላል እና ይሄ ሐሳብ መግለጫ ሐሳብ መለዋወጫ ችግሮች መፍቻ አድርገን ነው ቡና እንደ ወሎ ምናየው ማለት ነው ቡና ማለት ክብር ነው የቡና ስርዓት አለው ቡናችን ያው አክብረን ነው የምንይዘው ምክንያቱም ቡና ሲፈላ በስነ ስርዓት ራሱ ምክንያቱም ህፃናቶች እኮ
እንዳይኖሩ ትምህርት ቤት እንኳን ልጆቻችንን ትምህርት ቤት ሰደን ነው እናቶች ስለሆነ የሚወያዩበት ማለት ነው ሁሉም ልጆቹ ሄደው ሴቶች እናቶች ሲቀሩ እዛ ላይ ለውይይትም ጸጥ ባለበት ሁኔታ ስርዓቱ በደንብ ተጠብቆ የቡናው ስርዓት ተጠብቆ አቦል በረካ የሚለው አለ በቃ እንደ እንትን ነው የምናየው የተጣላኳ ሰው ሲኖር እኮ ቡና አፍልተን ነው የምናስታርቀው ማስታረቂያም ነው የተጣላም ሰው ማስታረቂያም ነው ቡና ማለት ነው ስለዚህ ይሄንን ያው አንድ ሰው አልታረቅም እንኳን ብትል በቡናው አምላክ በጀበናችን አምላክ ምንለው አለ እንደ ባህላችን ማለት ነው በጀበና አምላክ ከተባለ እምነትም ስላለው አንድ ሰው እንቢ ብሎ ያንን ስኒና ጀበና ረግጦ መሄድ የለም እሺ ብላ ብትበደልም የምትታረቅ ነው በቃ ይቅርም ባይ ይቅርታ የሚወርድበት የመታረቂያ ባህልም ነው በተለይ ቤተሰብ ዋና መሰረት ነውና ልጆችን በማነጽ ባህል ታሪክን በማሳወቅ ረገድስ ምንድነው የሚጠበቀው ያሉትን የምናቀውን ነገር እኛ ያነበብነውን የምናቀውን በትምህርትም በማህበራዊ ህይወትም በእድሜያችን ቆይታም ያወቅነው ነገሮች ለልጆቻችን ማስተላለፍ ቀናቀናዎችን ጥሩ ጎኖችን የማያጋጩ መልካም ሴቶቻችን እነዛ ነገሮች የማስቀጠሉ ሁኔታ ከልጆቻችን ከቤታችን ጀምራል ከቤታችን ጀምረን ለልጆቻችን በማስረት ልጆቻችን ደግሞ ከጓደኞቻቸው ጋር ሲገናኙ ያን ነገር የነገርናቸውን ቀና ነገር ለልጆች ያስተጋቡ ቀናነት መልካምነት ጥሩ ህብረት እየሰፋ እየደረጀ ይሄዳል በእንደዚህ አይነት መጀመሪያ ከኛ ከስራችን ከቤታችን ሲወጣ ከቤታችን ደግሞ በልጆቻችን አማካኝነት ወደ ላይ ይወጣል ስለዚህ ያ ቀናነት ያ ደግነት ህብረታችን አንድነታችን መተዋወር መተጋገዛችን ሁሉ አንዱ ሲታመም ለአንዱ መድረሱ በቡና ለሌላ ለመጥፎ ነገር ሳይሆን በቡና ላይ ተገናኝተን ከሌ ታመመ ከሌ ተደህየ ከሌ ተቸገረ ቤት እኮ እንደዚህ ሆነበት ሲባል አጋርተን አዋተን ተጋርተን ተረዳርተን አንዱን የምንጠቅምበትና ችግር የምንቀርፍበት እንዲህ አይነት ሴቶቻችን ያጎለበት ነው መሄድ መቻል አለበት የኛ ስርዓቱን ነው ለቡና የምንሰጠው ክብር ከ1 እስከ 3 ድረስ ከጀመረ በቡናው ላይ ካለ አቋርጦ መውጣት አይቻልም መጨረስ አለበት ወይም አስፈቅዶ በክብር አስፈቅዶ ለቡና የሚሰጠው ክብር ያንን ዝግጅት ሰርሞኒውን የቡናውን ዝግጅት አቋርጦ አይወጣም ካዳሚያው ማትነሳም ካዳሚያውም ተጀምሮ እስከሚጨርስ ድረስ ቡና ለሰጥ ሰው አትነሳም የሚነሳው ቡና እኛ ጋር እንዳያችሁት ቡና የምሰጠው ሌላዋ ናት ያዞረች የምሰጠው እሷ ግን እስከመጨረሻው ድረስ እዛው ሆነ ነው በታላቅ ግርማ ሞገስ በጸዳ ያለው አለባበሶች ለብሳ እስከዚህ እስከ አይነ ጸጉሯ ምናምን ሁሉ ለብሳ ተፋፍራ አምራና በሰርክ ቡና የሚሆን ልክ የሆነ ያመታ አንድ ጊዜ እንትና የሆነ በዓል ሲደረግ ምናምን አይደለም ቡና በሚፈላበት ጊዜ ጽድት ብላ ነው ለባብሳ ተቆንጃይታ ቤት ባፈራው ነገር ጸዳ ብላ የምትገኘው አንዱ ይሄን ለቡና እስከዚህ ድረስ ለቡና ቦታ መስጠታችን ለየት የሚያደርገው ነገር ጭሱም ራሱ ከተፈጥሮ የተሰራ ነው ይሄ ወሎ ላይ የሚበቅለው ጭስ ናቹራል ነው በቃ በተፈጥሮ ምንም ነገር ያልተቀላቀለበት ራሱ እንዳለ ነው ሲጨስም ራሱ ያውዳል ከሩቅ ነው ጭሱ ሲጨስም ያውዳውና ሁሉም ቦታ ላይ የወሎ ጭስ እየተባለ ነው የሚሸጠው ሲጨስም ያው ቅድምም እንዳየው ጭሱ ሲጨስ በጣም ሽታው በቃ ናቹራል ነው ብያለሁኝ በቃ እና ደስ የሚል ነገር ነው ያለውና በጣም ተፈላጊም ነው ጭሱም አሁንም አለ የወሎ ጭስ እየተባለ የሚሸጠውና በጣም ተፈላጊ ክብር ያለው ያው ከወሎ የሚማሩት ያው ሁሉም ነገር ያለው ቅድም ፍቅር ነው በቃ ከወሎ ፍቅር ነው ኢትዮጵያውያን ወይም በእኛ ሀገር ኢትዮጵያ ብዙ ባህል አለን ከባህሎቻችን አንዱ መገለጫ ቡና የቡና የትም ሀገር ሊኖር ይችላል አውሮፓም አሜሪካም ሊኖር ይችላል ቡና ግን እዚህ እኛ ሀገር የቡና አፈላሉ ያፈላል ስነ ስርዓቱ አልባሳቱ እንዲሁ ግባቱ ጭሱ እንዲሁ ስነቃሉ ለየት ያለ የባህላችን አካል ነው እንግዲህ እዚህ ወሎ ቡና ሲፈላ የራሱ ስነ ስርዓት አለው ለየት ከሚያደርጓቸው ነገሮች አንደኛ አልባሳት ነው አልባሳት ከካዳሚዋ ጀምሮ እንግዶችም ቢሆን ትላልቅ ሰዎች እንደየክብራቸው እንደየሃይማኖታቸው
በስርዓት ይለብሳሉ ሌላው እዚህ ወሎ ላይ ቡና ሲጠጣ ደሃ ሀብታም ዘር ሃይማኖት አይለይም ሁሉም በአቅራቢያ ያለ በሙሉ ባንድ ላይ ሆኖ ነው የሚታደመው ቡናው እንግዳም ሲመጣ እዚህ ወሎ ምግብ ብቻ በልቶ አይሄድም ቡና እንዲጠጣ ይጋበዛል አርሂቡ ይባላል ያው መጠጣ የሚጠጣ ከሆነ ቡናም ይጋበዛል ማለት ነው ሌላው ስነቃሉ ነው ስነቃሉ ምርቃት አለ ምርቃቱ ያው በግጥም የታጀበ ነው ስለዚህ ስነቃሉ ምርቃቱ ለማህበረሰቡ መልካም ምኞት ተስፋ የሚገለጽበት ነው ስለዚህ ለስነ ልቦናም ጥንካሬ ይሰጣል ስለዚህ እነዚህ ነገሮች ልዩ አሉ ባህል ሀብት ነው በነገራችን ላይ እንግዲህ የኛ ሀገር ኢትዮጵያ ባህሏን ባገባቡ አልተጠቀመችበትም ባህል ሀብት ነው ባህል ገንዘብ ይሆናል ባህል ዳቦ ይሆናል ግን ዕውቀት ይፈልጋል አሁን ለዘመኑ በሚመጥ መልኩ በስነ ስርዓት በማጥናት መሰነድ ይጠይቃል አንዳንድ ጊዜ ለአውሮፓውያን ለሌሎች ሀገሮች ማንነታችንን ለመግለጽ ለምሳሌ ቡና የኛን ሀገር የቡና አፈላል ስነ ስርዓት በወጉ መግለጽ አንችልም እንዲሁ እንኖረዋለን እንጂ መግለጽ አንችልም ምክንያቱም በስነ ስርዓት ተጠንቶ ተሰንዶ በጽሁፍን እንዲሁም በቪዲዮ በድምጽ ተቀርጾ እኔ ያዩበት አጋጣሚ የለም እንዲሁ በተለያዩ ፕሮግራሞች ዩቲዩብም ሌላም ቦታ ላይ ይገኛል ስለዚህ የቡና አፈላል ስነ ስርዓት ወጉን ባህሉን በተጠበቀ መልኩ በደም ተጠንቶ እንደነገርኩ አልባሳቱም ስነቃሉም ሁሉ ነገሩ በደም ተጠንቶ ተሰንዶ ቢቀመጥ የቡና አፈላል ስርዓቱ ቢቀጥል ጉባኤ ይኖራል ማለት ነው ጉባኤ በቤተሰብ ደረጃ በአካባቢም ደረጃ ጉባኤ ይኖራል ማለት ነው በጉባኤው ብዙ መልካም ግንዛቤ እንዲኖር መልካም ነገሮችን ያው ቀድም እንደተባለው የምትጠቀምበት ስለሆነ የቡና አፈላልም አንዱ ባህላችን መሆኑ ታውቆ ሳንንቅ በስነ ስርዓት መሰነድ ማጥናት ያስፈልገናል ካላጠና ነው ይሄም እንደዋዛ ወደፊት ስነ ስርዓቱ አለባበሱ ስነ ቃሉ ደብዛው ሊጠፋው ላይ ይችላል ያማን ቤት ይሁን የበረካ ቤት ይሁን የጤና ቤት ይሁን የርዝቅ ቤት ይሁን አዲያ እንግዲህ ባማን ያዋለ ባማን ያሳድረን በረካው እንዲያለቀ ዲያጉዲ ሽለቅ ደስታሽ ዝለቅ አዲያ እንዲወጣታ ዛሬ ምቀኛ ሸሩሁ ይውጣ ያንቺ ርዝቅ ይንጣ አዲያ እንግዲህ ርዝቁን ይደልሽ አዲያ እንግዲህ እንደው በጉፍታሽ ጉብ ብለሽ እንደከደምሽን ዛሬ እንደው እንዳንቺው እንደው ያማረበት ርዝቅ ጀባ ወንድና ባውን አው እንግዲህ እንደው ማርያ አድርግሽ ቀይማር ሁኚ አዲያ እንግዲህ እንደው ወለርሽው የሚያድግ የዘራሽው የሚበላ ያድርገው አዲያ ፍቅር ያድርግሽ አዲያ እንደው እንግዲህ ለባለሽም አክባሪ አንቺም እንደው በቀየሽ ኗሪ ልጆችሽ እናት የደጅሽ ባለቤት ያድርግሽ አዲያ በተወፊቅ ምንኖር ያድርገን በፍቅር ምንኖር ያድርገን አዲያ እንግዲህ ወንድሙ ሁላ እህቱ ሁላም እንግዲህ ምንጠቀም ያድርገን ተዋደን ምንኖር አው ጊዜ ተመኝታ ቀንስ ተማታ ዛሬ እንደው አዳግሞ ያሸረን ሁሉም ይሻር የታመመ ይሻር ያጣ ያግኝ ያልወለደ ይውለድ የወለደ ይደግ አዲያ ይዳር ይኳል ሰርግ እንብላ አዲያ እንደው እንግዲህ ዛሬ እንደው በሰርግ እንገናኝ እንዲያለ እጣ ጀባ አዲያ እንግዲህ ቡን ጠጡ ነጃ ወጡ ያለ ያሰደ ቀሰደን ዛሬ እንደው ዶጋመድ ብንጥን ያርገው እኛ ነጃ ሌላውን እንጃ የተከበራችሁ ተመልካቾቻችን ሳምንታዊ የቅዳሜ ቡና የቶና መሰናዷችን የተከታተላችሁትን ይመስል ነበር ሰሜን ወሎ ወልዲያ ከተማ ጉባ ላፍቶ ወረዳ ላይ ነው ተገኝተን ይሄንን መሰናዶ ወደናንተ ያደረስነው ዝግጅቱን እንደተከታተላችሁት ቁም ነገር እንደጨበጣችሁበት ተስፋ እናደርጋለን ይሄንን ቀረጻ እንድናደርግ ደግሞ የፈቀዱልን ጊዮን መናፈሻ ከወልዲያ ስቴዲየም ፊት ለፊት ይገኛል ለትብብራቸው እጅግ እናመሰግናለን መሰናዶውን በማዘጋጀት ሰለሞን አሰፋ ነበርኩኝ በካሜራው በኩል አዝመራ ሞገስ አብሮኝ ነበር ሳምንት በሌሎች መሰናዶዎች የምንገናኝ ይሆናል እስከዚያው በያላችሁበት የሰላም የፍቅር የደስታ ሳምንት ይሁንላችሁ ተነስተን
አወየ ስንል የሰማ ምን ይል አወየ ስንል የሰማ ምን ይል ናሆየ ሳብ ሳብ አርጌው ሐራም ሜዳ ነው አወየ ሳብ ሳብ አርጌው ሐራም ሜዳ ነው መረተ ረተ ረተ አይሆንም መረተ አይሆንም መረተ አይሆንም ይቶ ሰው መግደል አያስመሰግንም ተኝቶ ሰው መግደል አዝልሽ ነው አልሆንም ምነው በቀረብኝ አንቺ ጋር ማልሆንም እንደው መጋሌዋ ኩሌ መጋሌዋ እንደው መጋሌዋ ይሄ መጋሌዋ ናለውሃ ሞልቶ እግረኛ ምነው እንደው መጋሌዋ ካላሻገረሽ እንደው መጋሌዋ ዳውና መጥሞይ እንደው ደሞ ደመራ ለብሰሽ እንደው መጋሌዋ እስኪ ለናታና ሀገሩ ልወሰው መቼም አይጠገብ ውሃና ጸይም ሰው እንደው መጋሌዋ ኩሌ መጋሌዋ እንደው